የሚንቀሳቀሱ የነበሩ የፋኖ ኃይሎች በድጋሚ አንድነታቸውን ይፋ አድርገዋል። ይሄውን አንድነት ተከትሎም ሁለቱ ባስተላለፉት መልእክትም ማንም ሊለያየን የማይችል አንድ ሆነናል ብለዋል። በዚያ ምድር የፋኖ ኃይሎች ጎራ ለይተው ተማተዋል። በዚያ ምድር ወንድም ወንድሙ ላይ ቃታ ስቧል። በዚያ ምድር እንዳሰግድ መኮንን ያለ ተዋጊና ዋጊ ታዋቂና ተጽዕኖ ፈጣሪ ኃይል ተላልፎ እንዲሰጥ ሆኗል። አማራ እርስ በራሱ መገዳደል እንደቀጠለ ቢሆንም መከታው ማሞና ደሳለኝ ሲያስብ ሸዋ ግን ታርቀናል፣ አንድ ሆነናል ብለዋል። በሸዋ የሚንቀሳቀሱ የአማራ ፋኖ አደረጃጀቶች የነበራቸውን ልዩነት በመፍታት በአንድነት ለመታገል መወሰናቸውን በእርግጥ አስታውቀዋል። በሸዋ ቀጠና ሲንቀሳቀሱ የቆዩት የተለያዩ የአማራ ፋኖ አደረጃጀቶች በውስጣቸው ተፈጥሮ የነበረውን አለመግባባትና ልዩነት ወደ ጎን በመተው በአንድ እዝ ስር ለመንቀሳቀስ የሚያስችላቸውን ታሪካዊ ስምምነት ማድረጋቸውንም ይፋ አድርገዋል። አመራሮቹ ይህንን ያሳወቁት የካቲት 29 ቀን 2018 ዓ.ም ባደረጉት የጋራ የትግል አንድነት ማብሰሪያ መርሃ ግብር ላይ ሁለቱም አመራሮች ታድመው ነው። በመርሃ ግብሩ ላይ ንግግር ያደረጉት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሰብሳቢ መከታው ማሞ ቀኑ ለአማራ ሕዝብ የኩራት ጠላት ለሚሉት ኃይል ደግሞ የሽብር መሆኑን ገልጸዋል። የካቲት 29 2018 የተባረከች ቀን የተቀደሰች ቀን ለሕዝባችን ለአማራ ሕዝብ ኩራት ነው። ጠላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሐሳቤን ይገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። የነበረንን መገፋፋት ለአጠቃላይ ለአማራ ሕዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። አያቶቻቸው እና አፄ ምኒልክ ሀገርን ያስተዳደሩበትንና ህዝብን በመሪነት ያስተባበሩበትን የአንድነት ታሪክ በማውሳትም ያሁኑ ትውልድ ከዚህ ታሪክ በመማር ልዩነቱን ማጥበብ እንደቻለ አስገንዝበዋል። የነበራቸውን ልዩነት መገፋፋት እንዲሁም በተንኮለኞችና በሰረኞች የተተበተበባቸውን የሴራ ትብትብ ዛሬ ላይ ቀብረናል ያሉት መከታው መላው የአማራ ህዝብና በውጭም ሆነ በሀገር ውስጥ ያሉት የትግላቸው ደጋፊዎች ይህንን የአንድነት ዜና ተቀብለው ትግላቸውን በጋራ እንዲያሻግሩም ጥሪ አቅርበዋል። በተመሳሳይ መልኩም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ቀጠና ሳምነው እዝ ዋና መሪ ደሳለኝ ሲያስብ ሸዋ ባስተላለፉት መልእክታቸው ከዚህ ቀደም በአንድ ዓላማ በተሰለፉ ወንድማማቾች የፋኖ አባላት መካከል ተፈጥሮ በነበረው ግጭት ህይወት መጥፋቱ እንዳሳዘናቸው ገልጸው አመራሮቹ በወቅቱ ችግሩን ፈጥነው ባለመፍታታቸውና ጉዳት በመድረሱም ህዝባቸውን በይፋ ይቅርታ ጠይቀዋል። መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት ችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። ዋና መሪው አክለውም ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስና የሚጓተት ወንድማማች አይኖርም፣ የሸዋን መሬት ለብልጽግና ኃይሎች እሳት እናደርገዋለን ሲሉም አቋማቸውን ግልጽ አድርገዋል። ይህ የአንድነት ስምምነት ጀግኖች ሰማዕታት የተሰውለት ራዕይን ለማስቀጠል የተደረገ መሆኑን የጠቆሙት ደሳለኝ ሲያስብ ሸዋ የውስጥ ግጭት ተማቂዎች በር እንዲህ ሙሉ በሙሉ መዘጋቱንም አረጋግጠዋል። ሁለቱም አመራሮች የትግሉ አባላት ደጋፊዎችና መላው ሕዝብ ያለምንም ቅድመ ሁኔታ በአንድነት ጠላትን በመታገል የመጨረሻውን የድል ምዕራፍ እንዲያበስሩም ጥሪ በማድረግ ከዚህ በኋላ ሊለየን የሚችል አንዳች ምድራዊ ኃይል የለም በማለት የትግል አንድነታቸው ጽኑ መሆኑን አስመስክረዋል። በራፍ ቲቪ የሁለቱንም የፋኖ መሪዎች አንድነት መነሻ በማድረግ የፌዴራል መንግስቱን የመከፋፈልና የስብዕና ገደላ እርምጃ
የቀጠናውን ሰላምና ደህንነት ብሎም የፋኖን ወቅታዊ አቋምና እንቅስቃሴ በባለሙያ አስተንትኖ ተከታዩን ዝግጅት አሰናድቷል። የፋኖ ኃይሎች አፋብን የተባለው ድርጅት መስርተው አንድ ሆነናል ካሉን ቆይተዋል። መከታው ማሞና በደሳለኝ መካከል የተፈጠረ የተባለው አንድነት ምንድን ነው? የፌዴራል መንግስቱ አፋብን የተባለው ድርጅት ከመመስረቱ በፊት ያደረገው የመከፋፈል ዘመቻ ፉርሽ ሆኖበታል። አሁን ላይስ ድርጅቱን ለማፍረስና የተበታተነ ኃይል ለማድረግ ምን እየሰራ ነው? የማህበራዊ ጉዳይ አማካሪ ሚኒስትሩ ዳንኤል ክብረት የዝንብ ስብስብ መግላሊት አይከፍትም ያሉበት አፋብን ጸጥ ብሏል። ከጀርባው ምን እየተካሄደ ነው? የብልጽግና ደጋፊ እንደሆኑ የሚነገርላቸው የሚዲያ አካላት አስረስ ማረዳምጤንና ማርሸት ፀሐው እጅ ሊሰጡ ነው፣ ከፋኖ አፈንግጠዋል በሚል የከፈቱት ዘመቻስ መሰረቱ ምንድነው? እስከ ዝግጅታችን ፍጻሜ አብራችሁን ብትቆዩ መልስ የምታገኙባቸው ብጅታዎች ናቸው። የተከበራችሁ የበራፍ ቲቪ ወዳጅ ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ታሪክ በደም በላብና በእንባ በሚጻፍባት ምድር ዛሬም ተራሮቿ የነጻነት ጩኸት ያስተጋባሉ። ይህ የጦርነት ዜና ብቻ አይደለም። ይህ የህልውና፣ የስነ ልቦና፣ የክህደትና የታማኝነት ትረካ ነው። በኢትዮጵያ የፖለቲካ ሰማይ ስር የአማራ ፋኖ እንቅስቃሴ እንደ አዲስ የፈነጠቀው ዝም ብሎ አልነበረም። ሞት በደጃፉ ሲያንኳኳ፣ መገፋት ከመጠን ሲያልፍ እምቢኝ ብሎ የተነሳው የገበሬ የምሁሩ የወጣቱና የአባቶች ስብስብ ነው ፋኖም። ሆኖም ይህ የነጻነት ጉዞ አልጋ ባልጋ አልነበረም። ዛሬም አይደለም፣ ወደፊትም እንዲህ አይቀጥልም። ከፊት ጥይት፣ ከጀርባ ስም ማጥፋት፣ ከጎን የከፋፍለ ግዛው ፖለቲካ ማዕበል፣ ከላይ ደግሞ የዓለም አቀፉ ማህበረሰብ የተዘጋ ጆሮ ተደቅኖበታል። የፋኖን ወቅታዊ እንቅስቃሴ የጠየቅናቸው አንድ ወታደራዊ ተንታኝ አሁን ላይ የፋኖ እንቅስቃሴ ከመንደር ራስን መከላከል አልፎ ውስብስብ ወታደራዊና ፖለቲካዊ መዋቅር ወዳለው ሀገራዊ ኃያልነት ተሸጋግሯል ይላሉ። አራት ዋነኛ የትግል ቀጠናዎች ማለትም ጎንደር፣ ጎጃም፣ ሸዋና ወሎ የየራሳቸውን ወታደራዊ እዝ ዘርግተው የፌዴራሉን መንግስት ግዙፍ ጦር በገጠርም ሆነ በከተማ ዳርቻዎቻቸው ሲፈታተኑት ከርመዋል። አሁን ደግሞ አንድ ሆነዋል ይላሉ። ፋኖ ዛሬ የተለመደውን የደፈጣ ውጊያ ብቻ ሳይሆን ስልታዊ ማፈግፈግን፣ አስገዳጅ የመልሶ ማጥቃት እርምጃዎችንና ኮሪደር ማስከፈቶችን ጨምሮ የህዝብ አስተዳደር ክፍተቶችን የመሙላት ስራንም አጣምሮ ይዟል። ወቅታዊ እንቅስቃሴው የሚያሳየው አንድ ሀቅ ቢኖር ፋኖ የህዝብን ልብ አሸንፏል። ህዝቡ ስንቅ አቅራቢ፣ የመረጃ ምንጭና የትግሉ የጀርባ አጥንቱ ሆኗል። በዚህም ምክንያት የፌዴራሉ ኃያል ዘመናዊ የጦር መሳሪያዎችና ድሮኖችን ቢጠቀምም ከህዝብ ጋር የተዋሃደውን ኃይል መንቀል እንደማይቻል በተግባር እየታየ ነው ይላሉ። ጦርነት የሚካሄደው በተዋጊዎች ብቻ ሳይሆን በፖለቲከኞችና በፖለቲካ ጓዳ ጭምር ሲሆን ነው የሚሉት እኒሁ ወታደራዊ ተንታኝ የፌዴራሉ መንግስትስ የፋኖን በጠመንጃ ማንበርከክ እንደማይቻል ሲገነዘብ አለኝ የሚለውን ሌላ ስልት መዘዘ። እርሱም ከፋፍለ ግዛ የሚሰኘው ነው ይላሉ። ይህ የከፋፍለ ሴራ የሚካሄድበት ርቀት እጅግ አስደንጋጭ ነው። በመጀመሪያ ደረጃ የየአካባቢ ስሜትን መቀስቀስ ዋናው ስልት ነበር። የጎጃም ፋኖ፣ የጎንደር ፋኖ፣ የሸዋ ፋኖ፣ የወሎ ፋኖ በሚል ትርክት አንዱን ከአንዱ ለማጋጨት የጥቅም ግጭት ለመፍጠርና የእርስ በርስ መጠራጠርን ለመዝራት የመንግስት ካድሬዎች፣ ደህንነቶችና የስለላ መረቦች ሌት ተቀን ይሰራሉ። አንዳንዴም የገንዘብና የስልጣን ድርድር በማቅረብ በአመራሮቹ መካከል የጥርጣሬ ግድግዳ እንዲገነባ ይደረጋል። እገሌ ከመንግስት ጋር ተደራድሯል፣ እገሌ ተገዝቷል የሚሉ ሐሰተኛ መረጃዎችን በሶሻል ሚዲያ በኩል በማሰራጨት የትግሉን ሞራል ለመስበር የተሄደበት ርቀት ከመደበኛው ጦርነት ያላነሰ ደም አፋሳሽ ነበር። የፋኖ ኃይሎች ግን በእርግጥ አለፈውታል ይላሉ። የመንግስት ሚዲያዎችና የፕሮፓጋንዳ ማሽኖች ፋኖን እንደ ስብስብ አልባ ዓላማ ቢስና የእርስ በርስ ተሸካሚ አድርገው ለመሳል ያልቆፈሩት ጉድጓድ የለም። ያም ቢሆን ግን የሆነላቸው አይመስልም ይላሉ እኒሁ ሊቅ። በፋኖ አመራሮች ላይ የሚፈጸመው የስብዕና ግድያ የትግሉ ሌላው እጅግ አሳዛኝ ምዕራፍ ነው። ጀግንነት በጠላት ፊት ላለመንበርከክ ብቻ ሳይሆን በገዛ ወገን በተገዛ ሚዲያና በሐሰተኛ ትርክት ለሚፈጸም የስነ ልቦና ጥቃት አለመንበርከክንም ይጠይቃል ይላሉ። የፋኖ አመራሮች ጽንፈኛ፣ ሽፍታ፣ ስልጣን ጥመኛ፣ አልፎ ተርፎም የህዝብ ጠላት እየተባሉ ስማቸው ይብጠለጠላል። የመንግስት የፕሮፓጋንዳ ማሽን አመራሮችን ያለፈ ታሪክ እያጣመመ ያልተናገሩትን እንደተናገሩ ያላደረጉትንም እንዳደረጉ አድርጎ በስፋት ይነዛል። ከዚህም ባሻገር ከውስጥ ባሉ የጥቅም ተከፋዮች አማካኝነት አንዱ መሪ ከሌላው ለማብለጥ ወይም ለማሳነስ የሚደረገው የስም ማጥፋት ዘመቻ የአመራሮቹን ስነ ልቦና ለመስበር የታለመ ነው። ሆኖም እነዚህ አመራሮች ክብራቸውን፣ ስማቸውንና የግል ህይወታቸውን መስዋዕት አድርገው
ለሕዝብ ሕልውና ሲሉ የቃላቱን ጦር እንደ ጋሻ መክተው ጉዟቸውን ቀጥለዋል። የስብና ግድያውን ችለው መከራውን ተሸክመው የቆሙት እነዚህ መሪዎች እውነተኛ የዘመኑ የብረት ምሰሶዎች ናቸው በሚል ይገልጿቸዋል። የዓለም አቀፉ ማህበረሰብ የፋኖን ትግል የሚመለከትበት መነጽር እጅግ የተዛባ በጭጋግ የተሸፈነና በፖለቲካዊ ጥቅም ስሌት ላይ የተመሰረተ ነው። መጀመሪያ ላይ ዓለም አቀፉ ማህበረሰብ የፋኖን እንቅስቃሴ የአካባቢ ታጣቂዎች አመጽ በሚል አቃሎ ይመለከተው ነበር። መንግስት በአማራ ክልል ላይ የድሮን ጥቃት ሲፈጽም ንጹሃን ሲገደሉና ሰብአዊ መብቶች በገፍ ሲጣሱ የተባበሩት መንግስታትም ሆነ ምዕራባውያኑ ዝምታቸውን መርጠው ነበር። ታዲያ ለዚህ የተዛባ መነጽር ምክንያቱም ሁለት ነው። አንደኛው የአዲስ አበባው መንግስት የዲፕሎማሲውን መድረክ ተቆጣጥሮ ፋኖን እንደ ጸረ ሰላምና ጸረ ልማት አድርጎ በማቅረቡ ነው። ሁለተኛው የዓለም አቀፉ ማህበረሰብ የራሱ የሆነ የመረጋጋት ፍላጎት ስላለው አዲስ አምባገነን ቢሆንም እንኳን መንግስትን ከመደገፍ ውጭ ሌላ አማራጭ ኃይል ለማየት አለመፈለጉ ነው። ይሁን እንጂ ፋኖ የፌዴራሉን ጦር ለረጅም ጊዜ መቋቋም ሲችል የህዝቡን ድጋፍ ሲያሳይና ትግሉ ወደ መዋቅራዊ የፖለቲካ ጥያቄነት ሲያድግ ይህ የተዛባ መነጽር ቀስ በቀስ እየጠራ መጥቷል። ዛሬ ላይ የውጭ ዓለም ፋኖን ችላ ሊለው የማይችል የሀገሪቱ የፖለቲካ ቀመር ውስጥ ወሳኝ መሆኑን መቀበል ጀምሯል። ሆኖም አሁንም ቢሆን መነጽራቸው የፍትህ ሳይሆን የጥቅም ስሌትን ማዕከል ያደረገ ነው። ይህንን አንቀጽ መሬት ላይ ካሉ ተጨባጭ ሁነቶች ከዓለም አቀፉ የዲፕሎማሲ መድረኮችና ከፖለቲካ ስነ ስሌት አንጻር በማስረጃና በምሳሌ አዋህደን ኪናዊ ትንታኔያዊ በሆነ መንገድ ዘርዝረን እንመልከተው። የአንድ ትግል ትልቁ ስኬት ጠላትን ማሸነፍ ብቻ ሳይሆን የለህም፣ አትችልም፣ የሰፈር ስብስብ ነህ ብሎ የዘጋህን የዓለም አቀፍ ማህበረሰብ በር በኃይል አንኳኩቶ እኔ እዚህ ሀገር ጉዳይ ላይ ወሳኝ ቀመር ነኝ ብሎ ማስገደድ ነው። የፋኖ ትግል ይህንን አድርጓል። እንዴት? በመረጃና በማሳያ ነው። የመጀመሪያው ፋኖ ወደ መዋቅራዊ የፖለቲካ ኃያልነት መሸጋገሩን በመጥቀስ ማስረጃዎቹን እንመልከታቸው። በመጀመሪያዎቹ የትግል ወራት የፌዴራሉ መንግስትም ሆነ በውጭ ዲፕሎማቶች ፋኖን የሚገልጹት ስርዓት አልበኛ ታጣቂ ወይም ህግ አስከባሪው ኃይል በሳምንታት ውስጥ የሚያጸዳቸው ጥቂት ጽንፈኞች በሚል ነበር። ነገር ግን የመሬት ላይ እውነታው ይህንን ትርክት ገለበጠው። ማሳያ አንድ የነሐሴ 2015 መብረቃዊ ጥቃት ነው። ፋኖ ባልተጠበቀ ሁኔታ እንደ ጎንደር፣ ባህር ዳር፣ ደብረ ብርሃንና ላሊበላ ያሉ ታላላቅ ከተሞችን በድንገት ተቆጣጥሮ ማሳየቱ ዓለምን አስደነገጠው። ይህ ወታደራዊ እርምጃ ፋኖ የተበታተነ የገበሬ ስብስብ ሳይሆን የከተማ ውጊያ ስልትን የሚተገብር መረጃን በከፍተኛ ደረጃ የሚተነትንና ስትራቴጂካዊ አመራር ያለው ኃይል መሆኑን ለመጀመሪያ ጊዜ ለዓለም አቀፉ ማህበረሰብ አሳየም። ማሳያ 2 የአስቸኳይ ጊዜ አዋጅን ማክሸፉ ነው። መንግስት አስቸኳይ ጊዜ አዋጅ በማወጅ ግዙፍ የጦር ኃይል ከባድ መሳሪያና ድሮኖችን ቢያሰማራም ፋኖን ማጥፋት አልቻለም። ይልቁንም ፋኖ የተበታተነ ኃይሉን ሰብስቦ በጎንደር፣ በጎጃም፣ በሸዋና በወሎ ስትራቴጂካዊ ዞችን በመመስረት ከታጣቂነት ወደ አደረጃጀት ከአደረጃጀትም ወደ መዋቅራዊ ተቋም አደገ። ዛሬ ፋኖ ወታደራዊ ማኒፌስቶና የፖለቲካ ጥያቄዎችን በይፋ የሚያቀርብ የሀገሪቷ የፖለቲካ እኩል ዋነኛ ተዋናይ ሆኗል ይላሉ። የዓለም አቀፉ ማህበረሰብ የተዛባ መነጽር እንዴት ሊጠራ ቻለ ለሚለው ጥያቄ የውጭ ኃይሎች መጀመሪያ ላይ በአማራ ክልል የሚፈጸመውን የሰብአዊ መብት ጥሰት እንዳላዩ ማለፍ መርጠው ነበር። ቆይቶ ግን የፋኖ ጡንቻ እየፈረጠመ ሲመጣና የፌዴራሉ መንግስት ክልሉን ማስተዳደር ሲሳነው መነጽራቸውን ማባስ ጀመሩ። ፋኖ መሬት ላይ ቆመው መንግስት በብስጭት የጭካኔ እርምጃዎችን እንዲወስድ አደረገው። እንደ መራዊ የንጹሃን ጭፍጨፋ፣ በፍኖተ ሰላምና በመንዛ አካባቢዎች በንጹሃን ላይ የተጣሉ የድሮን ጥቃቶች ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን እንደ አምነስቲ ኢንተርናሽናል፣ ሂውማን ራይቶች ያሉትን ዝምታቸውን እንዲሰብሩ አደረጋቸው። ሪፖርቶቹ ሲወጡ ምዕራባውያን ዲፕሎማቶች ለምሳሌም የአሜሪካ፣ የእንግሊዝ፣ የአውሮፓ ህብረትን ጨምሮ መግለጫዎቹን ማውጣት ጀመሩ። መጀመሪያ ላይ መንግስት ህግ የማስከበር መብት አለው ይሉ የነበሩ ምዕራባውያን ቆይተው ሁሉም ኃይሎች ወደ ጠረጴዛ መምጣት አለባቸው፣ በእነሱ አንደበት ኢንክሉሲቭ ፖለቲካል ዲያሎግ ወደሚል ቋንቋ ተሸጋገሩ። ይህ አገላለጽ ቀጥተኛ ባይሆንም ጽንፈኛ ሲባል የነበረውን ፋኖ ፖለቲካዊ ኃይል መሆኑን አምኖ የመቀበል ዲፕሎማሲያዊ ማሳያ ነው። ፋኖን ሳያካትት ሰላም እንደማይመጣ አረጋገጡም። የዲፕሎማሲው ዓለም የፍትህ ሳይሆን የጥቅም ስሌት መሆኑንስ እንዴት ይገለጻል የተባለም እንደው የዓለም አቀፉ የፖለቲካ አስመሳይነት ፍንትው ብሎ መታየት የሚጀምረው እዚሁ ጋር ነው። ምዕራባውያኑ ፋኖን ያዩት ፍትህ የተነፈገ በዘሩ ምክንያት የተጨፈጨፈና የተገፋው ህዝብ ተከላካይ ኃይል አድርገው አልነበረም። ይልቁንም ያዩት ከጂኦፖለቲካዊ ጥቅማቸው አኳያ ነው። የውጭ ዓለም ኢትዮጵያን የሚያያት በቀይ ባህርና በአፍሪካ ቀንድ ደህንነት መነጽር ነው።
ፋኖ ኃይል መንግስትን ጥሎ ሀገሪቱን ወደ ለየለት ትርምስ እንዳትገባም ይሰጋሉ። ስለዚህም የመንግስትን አምባገነንነት እያወቁም ቢሆን የድሮን ጥቃቶችን እያዩ መንግስትን ሙሉ በሙሉ በማውገዝ ወይም ማዕቀብ መጣል አይፈልጉም። ምዕራባውያኑ ዛሬ ላይ ፋኖን የፖለቲካ ወሳኝ አካል አድርገው የተቀበሉት ለፋኖ የትግል ዓላማ ወይም ለአማራ ህዝብ ነጻነትና ፍትህ ተቆርቁሮ ሳይሆን ፋኖ ኢትዮጵያ ውስጥ ግዙፍ ኃይል ሚዛን ፈጥሮ ስለተገኘ ነው። ፋኖን ማግለል ማለት የአፍሪካ ቀንድን መረጋጋት የሚያናጋ ትልቅ ቀውስን ማበረታታት መሆኑን በእርግጥ ስለተረዱት ብቻ ነው። የዓለም አቀፉ ማህበረሰብ የሚፈልገው ስታቢሊቲ ወይም መረጋጋትን እንጂ ጀስቲስን ወይም ፍትህን አይደለም። ለዚህም ነው በተለያዩ ጓዳዊ የዲፕሎማሲ መስመሮች እስኪ ትጥቅ ፍቱና ከበለጽግና ጋር ተደራደሩ የሚል ግፊት ሲያደርጉት የሚስተዋለው። የፋኖ ጥያቄ የመዋቅር የህልውናና የስርዓት ለውጥ መሆኑን እያወቁ እነሱ ግን በስልጣን እርከን ማካፈልና ጊዜያዊ ማስታገሻ መፍትሄዎች ሊያልፉት ይሞክራሉ። ፋኖ ያለምን መነጽር ያጠራው በለቅሶ በልመና ወይም በተባበሩት መንግስታት ድርጅት ደጅ በመጥናት አይደለም፣ በገዛ ክንዱ መሬት ላይ በፈጠረው እውነት ነው ብለዋል ወታደራዊ አዋቂ ነን ያሉን አንድ ምንጭ። ዛሬ አሜሪካም አውሮፓም ጎረቤት ሀገራትም አዲስ አበባ ላይ ያለውን መንግስት ለመገምገም ሲፈልጉ መጀመሪያ የሚያዩት ፋኖ ምን እያደረገ ነው የሚለውን ነው። መነጽራቸው የጥቅም ነው። ኢትዮጵያ እንዳትፈርስባቸው፣ ቀይ ባህር እንዳይተራመስባቸው ብቻ የሚጨነቅ መነጽር። ፋኖ ግን ይህንን የጥቅም መነጽራቸውን እየተረዳ የራሱን የፍትህና የነጻነት ዓላማ በራሱ ክንድ ወደፊት እየገፋ ይገኛል ይላሉ። ፋኖ በተግባር ያረጋገጠው አንድ ታላቅ የፖለቲካ እውነት ቢኖር በዓለም አቀፍ የፖለቲካ መድረክ ውስጥ ፍትህ የሚሰጠው ለደካማውና ለሚያለቅሰው ሳይሆን ኃይል ላለውና መሬት ለረገጠው ብቻ ነው የሚለውን ነው። ይህ ደግሞ በታሪክ ማህደር ውስጥ በወርቅ ቀለም የሚጻፍ የፖለቲካ ብስለት ነው ይላሉ። ይህ ሁሉ ማዕበል የከፋፍለ ሴራና የፕሮፓጋንዳ ጦርነት ፋኖን አላፈረሰውም። ምክንያቱም ፋኖች አንድነታቸውን ለመጠበቅ የሚያደርጉት ተጋድሎ ከሚተኩሱት ጥይት በላይ ኃይለኛ ነው ይላሉ። በተለያዩ ጊዜያት በአመራሮቹ መካከል ሐሳባዊ ልዩነቶች ቢፈጠሩም የትግሉን ማዕከላዊ ዓላማ የአማራን ሕዝብ ህልውና ማስጠበቅ አስቀድመው ወደ ጠረጴዛ ሊመጡ ችለዋል። ጠላት እያየን አንከፋፈልም፣ ደም ያፈሰሱልን ሰማዕታት አሳልፈን አንሰጥም የሚለው ጽኑ እምነት አዋህዷቸዋል። የቅርብ ጊዜው የሸዋ ፋኖዞች የጋራ ስምምነትና ውህደት የዚሁ ትልቅ ማሳያ ነው። የአንድነት ጉዞው አልጋ ባልጋ አይደለም። ትዕግስትን፣ ይቅርታን፣ መቻቻልንና ራስን ዝቅ ማድረግን ይጠይቅ ነበር። መሪዎቹም እኔነትን ሰቅለው እኛነትን ማልበሳቸው፣ በመካከላቸው የተዘራውን የጥርጣሬ አረም በጋራ መንቀላቸው ፋኖን ከታጣቂነት ወደ ስትራቴጂካዊ ነጻ አውጪነት ወይም ኃያልነት አሸጋግሮታል። ጠላት መለያየታቸውን ሲጠብቅ እነሱ በመተቃቀፍ አስደንግጠውታል። እንደ ብረት ተቀጥቅጠው እንደ ወርቅ በሳት ተፈትነው በአንድነት ቆመዋል። ትግል እንደ ወንዝ ነው። ድንጋይ ቢገታው ጅረቱ መንገድ ፈልጎ መፍሰሱ አይቀርም። የፋኖ እንቅስቃሴም ዛሬ ላይ የገጠመውን የጦር መሳሪያ ኃይል፣ የፖለቲካ ክፍፍል ሴራ፣ የስብዕና ግድያና የዓለም አቀፉን ማህበረሰብ የጥቅም ፖለቲካ በጽናት ተሻግሮታል። የፋኖ ኃይሎች እየጻፉት ያለው ታሪክ ስለ ትውልድ መዳን እንጂ ስለ ግለሰቦች ስልጣን አይደለም። በመከራ ውስጥ የተገነባው አንድነታቸው ከተራራው ጫፍ የለኮሰው የነጻነት ነበልባል ማንም በቀላሉ ሊያጠፋው የማይችል ብርሃን ሆኗል። መንግስት ሊከፋፍላቸው በሄደበት ርቀት ልክ እነሱ ተሰባስበዋል። ሚዲያው ስብዕናቸውን በገደለ ቁጥር እነሱ በህዝብ ልብ ውስጥ ከፍ ብለዋል። ዓለም አቀፉ ማህበረሰብ ፊቱን ባዞረ ቁጥር እነሱ የራሳቸውን ታሪክ በራሳቸው ደም መጻፍን መርጠዋል። ይህ በአንድ ትንፋሽ የማይነገር በመቶዎች ሺህ መስዋዕትነት የተጻፈ የዘመናችን ሕያው ትረካ ነው። የፋኖ ትግል በሳት የተፈተነ በማዕበል ያልተበገረና በአንድነት የጸና የነጻነት ጉዞ ነው በሚል ማብራሪያቸውን አጠናቀዋል። የተከበራችሁ የብራ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።